ለማህበረሰቡ ትልቅ ነቀርሳ የሆነው ምንድነው? ሐሜት ወይም አሉባልታ ነው። ለዚህ ነው አላህ ሐሜት ምን አይነት ቆሻሻ እንደሆነ በሚገርም ምሳሌ ነው የነገረን። አላህ አዩሂቡ አሐዱኩም አያእኩለ ለሕመ አኺሂ መይተን ፈከሪህቱሙ ማለት አንዳችሁ ቢላ ተሰጧችሁ የወንድማችሁን ስጋ ቆርጣችሁ ብሉ ብትባሉ ትበላላችሁ አለ አላህ። ምሳሌነቱን ራሱ ምን አረጋችሁ? ፈከሪህቱሙሁም ምሳሌነቱን ራሱ ጠላችሁት ይላል። አየው የሸፋፋ ብሎ የሚሳደባል። አየው የመኪና ያዘው ኬት አባቱ እንዳመጣ ይታወቅ። ላኢላሃ ኢላ ከዚህ በለጠ እኮ ከባድ ወንጀል እኮ ደግሞ ኬት አባቱ አምጥቶ ነው የኔ መሰለ ጃኬት ደግሞ የለበሰው። አረ ሰሞኑን ደግሞ ቀብረር ብላለች። አልহামዱሊላህ ቀብረር ይበልለ ዶሮ መስሎ ጎንበስ ከሚልበው ወንድም አይሻልም? ቀና ብሎልህ ቢሄድ ወንድም እኮ ሲያጣ ነው የሚያሳዝነው አይደል? አግኝቶ ሰላም መሆን ይሻላል። ለምን ካጣ አንተንም አዛ ያደርጋል። በአይንም ጥቅሻም ይሁን በከንፈር በመነካከስም ይሁን ሁለቱም ሐሜት ናቸው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐሜት ምንድነው ተብሎ ሲጠየቁ ምን አሉ? ዚክሩ አኻኸ ቢማ የክራሉ ወንድምህ በሚጠላበት ነገር በሚጠላው ነገር ስሙን ማንሳት አሉ። በሚጠላው ነገር ስሙን ማንሳት ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸውን ስጋ ሊበሉ ሲሉ ምን ይላሉ? አላህ እንደው ሐሜት አያርግብኝና ይላሉ። አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ እንደው አስተግፍሩላህ እንደው አስተግፍሩላህ ይላሉ። በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ እንባባል ይላሉ። አስተግፍሩላህ ይሄ አሁን አይበቃም ተውበቱ። ይሄ ተቀባይነት የለው። ለምን? የተከበረው ወንድምህን ስሙህን ነው ያነሳከው። ስሙን ማንሳት የማይፈቀድልህ። ለዚህ ነው አላህ እዚሁ አያ ላይ ምን ይላል? ላ የስኸር ቀውሙ ሚን ቀውሚን አሳ አየኩነ ኸይረን ሚንሁን ይላል። አንዳችሁን አያሳንስ ይላል። አንተ አታውቅም እንጂ አላህ ዘንድ እሱ ነው በላጩ አለ። እዚሁ ላይ ደግሞ አያይዞ ምን አለ? አንዳችሁ ወንድማችሁን በቅጽል ስም እንዳጠሩት አለ። በቅጽል ስም ድንገት ወፍራም ሊሆን ይችላል። አንተ ቦርጫም አይቻልም ማለት ነው። ለምን አይወድም አይነሱ። በጣም ቀጭን ሊሆን ይችላል። በሆነ ስያሜ ሊሰጠው ይችላል። ይሄ ሁሉ አይቻልም። ስለዚህ ወንድም የሚባለው ነገር በጣም ከመክበዱ የተነሳ ቀብር ላይ ያከበረን አላህ ስሙን ማንሳት ደግሞ ወንድማችን በጣም ከባድ ነው። በእነዚህ በተማሙ ወንድሞች መካከል አላህን የማልገባም ብለዋል። አንተን አፎቱ ሊላ ጨርሰ መምጣት አላህ ዘንድ ያለብህ የወንድምን ክብር ማንሳት ከምንም በላይ ከባድ ነው። ምክንያቱም ትላንት የነበረው ያ ምርጥ ዘመን የሚባለው ሰሐባ እንኳን ስሙ ሊነሳሳ ይቀርና እና አብዱራህማን ኢብኑ ዐውፍ የሚያደርጉት የነበረው ምን ነበረ? ወንድሜ ሆይ የእውነት ወንድማማችነት ወንድሜ ሆይ አንተ አላገባህም፣ እኔ ቆንጆ ሚስቶች አሉኝ፣ መርጠህ የፈለካትን አግባ። አንዷን ልፍታለህ፣ መርጠህ የፈለካትን አግባ። ይሄን የምታየው ደግሞ የእርሻ ቦታዬን ከፊሉን ልስጥና ውሰድና ስራበት እያሉ ነበር። እንኳን ሊተማሙ ይቀርና ንብረቴ ነው የሚሉት። አንተ ማለት እኔ ነኝ፣ እኔ ማለት አንተ ነኝ ነበር የሚሉት። ለምንድን ነው እኛ ዛሬ እዚህ ውስጥ የገባ ነው? ወደ አሉባልታ ወንድሞቻችን፣ ወደ ስም ማንሳት ወንድሞቻችንን፣ ወደ ሐሜት ወንድሞቻችንን ያስገባ ነው። ለምንድን ነው? ለኔ ብቻ ልኑር ብለን ነው። ለኔ ብቻ ልኑር። አላህ የቀነሰብን ረህመት ምንም የለም። ትላንት ሁላችንም ከምንኖረው በላይ እየኖርን ነው። ውሸት ምንም ችግር የለም። ሰው አጣው ይላል። ምን አጣ? የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ? በጠረባ የሚጣል ጫት እየገዛ ምንድን ያጣው? ቁም ሳጥናችን ሙሉ አይደል እንዴ? ጠቦ እኮ ቁም ሳጥን እየቀየርን አይደለም እንዴ?
የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም? ምንም አልጎደለም። ምን ጎደለ? ልብ ጠበበች። እቺ ጠበበች። የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን። በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን። ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስለው። አሁን 11 ክፍል ይሰራል። አንድ ቀን ተሰግዶበት አያውቅም። ባክ እንደ 2 ክፍል ደግሞ ሊጨምር ነው ይላል። ለምን ሲል እኔም አላውቀውም ይላል። እሱም አያውቀውም እኮ ጠቧል። ለምን ቀልቡ ጠቧል? ይሄ ለራስ ብቻ የሚለውን ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረን እንጂ እናቶቻችን ያሳደጉን እኮ በልተው ሳይሆን ሳይበሉ ነው። ባሎቻቸውን አጥግቦ ነበር የሚሸኙት። ቂቤ ለባል ነበር የሚቀርበው። ዛሬ ግን የሌለ ነገር የለም። በእግር የሚሄድ ተማሪ የለ፣ በሰርቪስ ነው የሚሄደው። መንገድ ላይ ሽንት ቤት የሚጠቀም የለ፣ ፓምፐርስ ጨርሷል። ስንት ብር? ምን የቀረው ነገር አለ? ሩዚነት ሰራለ ወይስ መኮሮኒ ይሰራለ? ኢንዶሚ ይሰራለ ተብሎ ነው ትምህርት ቤት የምንሸኘው። ምንም የጎደለ የለም። ቀልብ ጎደላ፣ ቀልብ ጎደለ። ትላንት ብርቅ የነበረው ዶሮ የሚበሉት ለእናቶቻችንና ለአባቶቻችን ወይም ለአባቶቻችን ብቻ ነበር። ምንም የለም። ለእኔ ስንል ለወንድሜ ሳንል ስንቀር አላህም ለእኛ የሚያመጣልን ነገር እየጠበበብን ይመጣል። የወንድም ህመም እየታመምክ ስትመጣ አላህ ላንተ ይደርስልሃል። ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። መሬት ላለው ሰው ዘኑ የሰማው ጌታ ያዝንላችኋል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ የጠበበው ቀልባችን ነው። የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታ ውስጥ ገብተን መርዳት ማገዝ ነበር የተነገረን። ካጠገቡ መቆም ነበር፣ ማድመጥ ነበር፣ አብሽር ማለት ነበር፣ አይዞ ማለት ነበር። የአንድ ወንድም መገለጫው ይሄን ነው። እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብለህ አንተ እንደው ቀድሜ ብሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብለህ ብታስብ በጣም ከባድ፣ በጣም ከባድ። ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ። ይሄን ነው ማሰብ ያለብን። ከተዛዘንን ዝናቡም እየዘነበ ነው ማሻአላህ፣ ፀሐዩም እየወጣ ነው ማሻአላህ፣ ምንም የጎደለ የለም። አየሩም የው ንፋሱ አለ፣ ኬክ የሆነ አየር አለን። የትኛውም ሀገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን። ግን ከእንደገና አየሩ የምናበላሸው እኛ ስለሆንን ነው። አየሩ በምን ይበላሻል? በወንጀል ይበላሻል። በመካከላችን ባለመተዛዘን ይበላሻል። እኛ ግን ከተዛዘንን አላህ ያዝንልናል። ስለዚህ የአንድ ሰው ትልቁ መገለጫው ምን መሰላችሁ? አንተ በሰው ላይ የተጣድክ ሰው አይደለህም። ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን አቲድ ነው። የሚቆጣጠሩ 2 መላእክቶች አሉ፣ ረቂብና አቲድ የሚባሉ አሉ። ይቆጣጠሩታል። አንተ በሰውዬ ላይ የቆምክ ትራፊክም አይደለህም። አላህ የተሳሰበው የማንም ሰው ስም አታንሳ። በማንም ሰው ጓዳ አትግባ። እነዛ የሚኖሩት ሚሊዮነር አሉ፣ ምን አገባ ይኖሩ። እዛች ጋር ደግሞ በጣም አስገራሚ ከቦቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ። በቃ አይመለከትም። ከቻልክ ሄደርዳቸው፣ ካልቻልክ ሌላ ነገር ውስጥ አትግባ። እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም። እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ። ሁለቱም የጥላቻና የውዴታ ግዴታ አይደሉም። ምክንያቱም አንዳንዶቻችን ምን እንሳሳታለን? እንትና እኮ አላህ ወደዳቸው፣ አዘነበባቸው፣ ለቀቀባቸው አይደለም እንለው። ለቀቀባቸው አንተ ማሻአላህ ትላለህ። አንተ አላወቅም እንጂ የውመል ቂያማ እሳት ይሆናል የተሸከሙት። ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው፣ አንተ አታውቀውም። ያንተን ጸጋ የምታውቀው ነገ የውመል ቂያማ ነው። አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም፣ ነገ የውመል ቂያማ ነው የምታውቀው። ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትም። አላህ የውመል ቂያማ የሰው ልጆች 4 ነገር ሳይጠይቁ አያልፉም ተብሏል።
አራት ነገር ማንም ሰው ሳይጠየቅ አያልፍም። ከነዛ መካከል አንዱ ገንዘብ ነው። ገንዘብ ደግሞ ለሁለት ነው ጥያቄው። ከየት አመጣ? በምን አወጣ? ከየት አወጣ? በምን አወጣ? አሁን ይህን ጥያቄ እንዴት ይመልሳል ሰው ልጅ? ይሄ ከባድ ነገር ነው። ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ። ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ 30 ዓመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 ዓመት 20 ዓመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም። አላህ ወደ 10 ፎቅ ሊሰጠው ይችላል። እኛ ምን አገባን? نحن قسمنا بينكم يا الله እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው። ምክንያቱም ከሐሜት ጀርባ አጠገቡ ምን አለ? አንድን ሰው ሲያማከው ውስጡ ሌላ በሽታ አለ። ምንድነው? እስቲ ማን ነው የሚነግረኝ? ምቀኝነት አለ። የሚያማሰው እኮ ምቀኝነት ስላለው ነው። አላህ ደግሞ ምን አለ? አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንዴ እናንተ የምትመቀኛኙት አለ። ስለዚህ ከማን ጋር የተጣለው? ከአላህ ጋር ነው። አከፋፋይ አላህ ነው። አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ነው ካንተ የሚጠበቀው። ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል። ላመነውም ላላመነውም፣ ላመፀውም ላላመፀውም አላህ ለፈለገው ይከለክላል፣ ለፈለገው ይሰጣል። ዱንያ እንደሆነች 950 ዓመት እድሜ ኖረው የሚሄዱ የኑህ ህዝቦች አልፈውበታል። ይሄው 60 እና 70 ዓመት ደግሞ ተብሎ የተነገረው ይሄ ኡማ ነው። ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት፣ ጨረሱት፣ ጨፈጨፉት እኮ ነው እድሜ የቡሰውን የበሉት ነው የሚባለው። ግን ያው ዱንያን ጨርሰዋል የሚሄዱት ነክተዋት ነው የሄዱት። ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳትማ። ሰዎችን እየጨረሰች ነው የምትወስደው እንጂ አንተ ጨርሳት። ትውልድ እየተካካይዳል እያለ ቂያማ ይቆማል። ስለዚህ ማንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ። ሐሜትን ሲጀምር ምንድነው? በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው? ምቀኝነት ነው። እንዴት ከየት አመጡ? አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ ሂሳብ መስራት አለበት እንዴ? አላህ ይጨምርለት እንጂ ማለት ያለበት። ለዚህ ነው እኮ ማሻአላህ በሉ የተባለው። አንተ አልহামዱሊላህ የማይበላ የማይጠጣ የማይሞት የማያንገላጃ ጌታ የሆነው አላህ እስልምናን የሰጠ ጌታ አልহামዱሊላህ አልহামዱሊላህ። በምን ይለካል ይሄ ኒዕመተል ኢስላም? በምን ይለካል? አውርተን የማንጨርሰው እኮ ጸጋ ያለበት ነው። አውርተን ይሄ ቁጭ ብለናል ሁላችንም። አንድ ሽታ የለም አጠገባችን። ለምን? ሽታ ቢኖር እዚህ ቤት መግባት ስለማይችል። ሹፍ አንድ ሽታ የለም። ይሄን ጸጋ ነው የሰጠ። ያለ ውዱ የተቀመጠ የለም። ለምን? ሰላቱ ስለሚበላሽበት። ንጹህ ነው ማለት ነው። ጀናባው ነው አልገባም፣ ሻወር ታጥቦ ነው የመጣው። ይሄን ኒዕመተል ኢስላም አላህ ሰጠ። ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ጠብቃቸዋለሁ እያለ ነው አላህ። በቀልቡ ላይ የጎመን ዘር የምታክል ላኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው። ላኢላሃ ኢላላህ ራሱ እኮ ተስፋ ነው። ተስፋ በእኛ ሰላት ባንገባም በአላህ ረህመት ግን እንገባለን፣ እንከጅላለን ከጌታችን። ይህን ትልቅ ጸጋ ከሰጠ አልহামዱሊላህ። ለምን? አንተ ፈርማ አይደለም ኢስላምን አላህ የሰጠ። አላህ መርጦ ነው እስልምናን የሰጠ። ይህንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት አናቆም። አንዳንዴ እንትና ምን ሆነ፣ እንትና ምን ሆነች፣ ለምን ታመመች ተብሎ እኮ ከስራ ውጭ የሆኑ ሰዎች አሉ። በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ አድርገው አስተብትበው
አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ። አንድ ማህበረሰብ በሰላም እንዳይኖር ከሚያደርጉ አንዱ ጠንቋይ ነው። በየመንደሩ ተደብቆ ይኖራል። ሰዎች ሲያያቸው ሸኾች ይሏቸዋል። አጭበርባሪ ሸኽ፣ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዘው ያስቀመጠ፣ በሚበላ ሰጠውት፣ በሚጠጣ ሰጠውት፣ በልብሱ ቋጥረውበት ስንቱን ከስራ ያወጣው አሉ። ከማን ጋር ተባብሮ እዛ ሲሰራ የተበሳጨበት ጎረምሳ አለ ምቀኛው። ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ነው። ስንቱ ከስራ ይወጣል። በእርግጥም ላስፈራራ አይደለም። የዚህ መድኃኒት ሰደቃ ነው። የዚህ መድኃኒት ሰደቃ ነው። አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ፣ ቶሎ ዳሽን አትሩጥ። አሮጊት ጋር ሩጥ፣ የቲም ጋር ሩጥ፣ ሚስኪን ጋር ሩጥ። እዛ ሄዳ አስመዝግብ። እናትን ደበቅ አድርገህ ስጣት፣ አባትን ሄደ ደበቅ አድርገህ ስጠው። ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል። ከዛች አካውንት በእጅ ደግሞ አውጣ። የሆኑ ሰዎች ሄደ ዘይራቸው፣ አንተና አላህ ብቻ የምታውቃቸው። ሄዳ አንኳክተህ ብትችል ፊትን ሸፈነ። ምክንያቱም ለነሱ መስጠት ኩራት አይደለም፣ ስጦታ ነው። ስጦታ ነው። ያ የተንሻፈፈች ጫማ የምትለብስ አሮጊት ካለች፣ ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋር ሩጥ። አክስትም እናትህ ናት። ይህን ካረክ የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ ሰላማዊ ሰልፍ በአንተ ላይ ቢመጡ والله يقولوا إن الناس لو اجتمع على أن ينفعوك بشيء لم ينفعوك إلا بشيء قد كتب الله عليك. የሰው ልጆች ሁሉ አንተን ንጉዳ ብሎ ተሰባስበው ቢመጡብ አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም። ማንም አይጎዳም። አላህ የጻፈብህ አይቀርም። ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ። አይ አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጣ ትነሳለህ። 1000 ዶክተር ስላየም አድንም። አንድ ሰውን ብቻ ስላከመም ደግሞ አትሞትም። አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለ ትጨርሳለህ፣ ትሄዳታለህ። ገና ነው ካለ ደግሞ ትቀጥላለህ። ማንም አንተ ሉግዳቢል ወላሂ መጉዳት አይችልም። ቢጎዳማ ስንቱ ይጨርስ ነበርኩ። ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን ከማ ቃል ረሱሉ አለይሂ ሰላቱ ወሰላም በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል? ኢስቲግፋር ነው። ጌታዬ ወይ ምህረት አንተን እጠይቃለሁ። ኢዛ ሐሰርተ ፈስተግፊሪላህ። ወንድሞች ላይ ምቀኝነት ከች ሲልብህ አስተግፊሩላህ ጌታዬ፣ ሰጪው አንተ አይደለ እንዴ? ከልካይ አንተ አይደለ እንዴ? ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ። የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብህ። ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም፣ ተደሳሽ ነው። በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር። ከየት መጣ? ወንድም እኮ ስላገኘ ነው። ወንድም ስላገኘ አይደል እንዴ ምንጣፍ ያገኘው? ወንድማችን እኮ ስላለ ነው እኮ አምፖል የተሰካልን እንዲህ ኑር ሆነ መስተቀር ወንድም ስላገኘ ነው። በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው። ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ፣ ሐሜትን ይጨምራሉ፣ ውስጣቸው ግን ምቀኝነትን ይዘው ነው። በወንድሞቻችን ላይ መመቅኘት የለብንም። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሁለት ነገር በስተቀር መመቅኘት አይበቃም ነው ያሉት። በሁለት ነገር በስተቀር መመቅኘት አይበቃም። አሁን ይሄን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅራለን። የዚህ ሰውዬ ይሄን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለህ። እንዴት ነው ምቀኛ መሆን? ገንዘቡን ያጥፋበት እንድትል እኮ አይደለም። ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ
የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ? እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦቼ እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም። ይሄ የተፈቀደ ምቀኝነት ነው። ምቀኝነቱ ግን ምንድነው? እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም። መልካም ነገር ሲሰራ በኸይር ነገር ሁሉ ያመልጠው። ያው በኢትዮጵያ ዳዋ መልካም ነገር የሚመርጣቸው ጥቂት ሰዎች ናቸው። ገንዘብ በደንብ አለ፣ የሚመርጣቸው ግን ከመቶ 5% አይሞሉም። ለሾና ለፉከራ ሚሊዮን ብር ሲያወጡ ታያቸዋል። ለመስጊድ ሲባል ያንቋቸዋል። ወንድም ታመመ ያንቋል። እንኳን ገንዘቡን ሊያወጣ ወንድሙ ታሞ ቢዚ ነኝ ነው የሚለው። አልዘየርከውም? ወላሂ ቢዚ ነኝ ይላል። ለወንድሙ ቢዚ የሚሆን ሰው አለ። ሄዶ አሸታ አድርጎት አክም ቤት ወስዶ ትሪት አድርጎት ማድረግ ሲገባው ለመዘየር የሚቸገር አለ። ቢዚ ነኝ ይላል። ይሄውን ዱንያ ይሄን ነው የምንቀናበት። እኛ ሰው በትክክለኛ የምንቀናበት ሰው ማን ነው? እንደው ስንት ቀን የመስጊድ የሰራ ሰው ቀንተንበታል? ስንት ሰዎችን ያዳነ ሰው የቀናንበት ሰው አለ? የለም። የኛ ቀናታችን ምንድነው? አስፋልት ዳር ስናይ 2021 መኪና ያዘ ሰው ካየ በቃ ከላይ አይቀረን፣ ጎማ አይቀረን፣ ስፖኪው አይቀረን፣ እሱን ነው የምናየው። ባለ መኪናውም አላህ ይዘንለት ከየት እንዳመጣ እሱ ነው አላህ ነው የሚያውቁት፣ እኛ እናውቀው። በዚህ አልነበር የምትቀነው። ለሰው የኖረ ሰው ካለ እዚህ ሰውዬ ላይ ነው መቅናት ያለባችሁ። ወላሂ የእውነት የሚቀናበት ሁሌ የኡማው ጉዳይ የሚያሳስበው እንኳን አሁን እኛ መስጊድ ውስጥ የምናወራ ይቅርና አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገር እኮ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ የዚህች ሀገር ሰዎች እኮ አይደለንም። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ለምን ስግብግብ ሆንን? ሙእሚን ደግሞ ምንድነው? ቸር ነው። ቸር ነው። ሆደ ሰፊ ነው። ሁሌ በቃ አካውንት ማስገባት ብቻ አይደለም ጭንቆ። ማን በላ፣ ማን ጠጣ፣ ማን ለበሰ፣ ማን አገኘ። ሰው ሞተ ሲባል ልቡ ሐዘን በሐዘን ይሆናል። ሰው ታመመ ሲባል ረብሽ ይላል። ቶሎ ወደ መፍትሄ ነው የሚሄደው። መድኃኒት አለ ወይ? አክም ቤት ታይቷል ወይ? ሙእሚን ምን ጊዜም ልቡ እኮ ክፍት ቸር ነው። በቃ እንኳን ሞተ በቃ ማታ ለቅሶ ደርሳለሁ የሚል አይደለም። ያነባል። ማልቀስ እኮ የአንድ ሙእሚን ስነ ምግባር መገለጫው ነው። አንድ ሙእሚን ማልቀሱ እስልምና መች ከለከለው? ኢስላም የከለከለው የሰው ልጅ ሲሞት ፊት መቧጨር፣ ግጥም ማውጣት፣ ልብስ መቀዳደድ ነው። የጃሂልያ ጥሪ ሲደረግ እንጂ አንድ ሰው አይኑ ቢያለቅስ ሱናም ነው የሚያጅባቸው። ሰው ሲሞት ሲያለቅስ አንድ ሰው እንባውን ጠብ ጠብ አድርጎ ካለቀሰ ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ያለቀሰ ጊዜ የሞተ ጊዜ አለቀሱ። ሲያለቅሱ ቢላል አያቸው፣ ደነገጠ። አንቱም ያለቅሳሉ እንዴ አላህ መላእክተኛ አላቸው። አዎ ለምን አያለቅሱም? የሰው ልጅ አይደሉ እንዴ? ቁል ኢነማ አነ በሸሩ ሚስሉኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሂድ። እኔ እንደናንተ ሰው ነኝ በላቸው። ለየት የሚያደርገኝ ከናንተ ወሒ ስለሚወርድልኝ ነው አሉ እሳቸው። አዎ አሉት። ከዛ ምን አሉት? ይህን ሐዲስ ነገሩት ለቢላል። አልዐይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን አሉ። አይን ታለቅሳለች፣ ልብ ትተክዛለች። ልጄ ኢብራሂም ጋር በመለያየቴ አዝኛለሁ አሉ። ይሄ ሰውኛ መገለጫ ነው። አንዳንዱ ራሱ እንባ እምቢ ሲለው ለምን ታለቅሳለህ ብሎ ካንተ ጋር ሊጣላ ይመጣል። እሱ እኮ እንባ እምቢ ብሎት ነው። ረህመት ኬት ይምጣል፣ ተዝነት ኬት ይምጣል። አለመድም። በሁሉም ነገር ላይ ድርቅርቅ የሚል ነገር ባህሪ ያለው። እንባ ማፍሰስ ሱና ነው።
አንዳንዱ ደግሞ የማይመጣለት አለ ያዝናል ግን እንባ ይሄ እንግዲህ ምንም ማድረግ አልችልም አላህን ጠይቆ ነው አላመጣም እንደ ቧንቧ የምትከፍተው ነገር አይደለም ከልብ ሐዘን የሚመጣ ነገር ነው ይሄ ሙእሚን ስስ ስለሆነ ነው ስስ ሲባል ግን ልፍስፍስ ማለት ደግሞ አይደለም እንዳትረሱ ስስ ሲባል ልፍስፍስ ማለት አይደለም በሐቅ ነገር ላይ ለሰዎች ያዝናል በውሸት ነገር ላይ ከመጣ ደግሞ እጅ አይሰጥም ጀግና ነው ስፖርተኛ ነው ነካስ ያደርጉት እዛ ጋር የሚወርቅ አይደለም ሙእሚን ይሄማ ያገባህም ጊዜ ጉድ ይፈላል ነካስ ታደርግ እዛ ላይ ትወርቃለህ ካልጋ ውጪ ነው የምትሆነው ጀሰዱም ሲታይ ጠንካራ ነው ሙእሚን ልፍስፍስ አይደለም ሁለት ሰዎች ነው እንጂ የሚታገሉት በአንድ ሰው ጉዳይ ላይ ሙእሚን አይታሰብም ጀግና ነው 200 ሜትር ሄዶ የሚያለከልክ አይደለም ላበላቦ ነው እንደዚህ የሚያለከልክ አይደለም ይሄዳል ይራመዳል ጀግና ነው ቤት ውስጥ ያግዛል ጀግና ነው ሙእሚን ጋር የሴት ስራ የሚባል የለውም ገብቶ በደንብ ያግዛቸዋል ሴቶች ለምን ሙእሚን በባህሪው አይኮፈስም ስለማይኮፈስ በሁሉም ነገር ላይ ጀግናው ነው የሚታየው ስለዚህ አርስታችንም ዛሬ ዋናው ህዝድናን መጠንቀቅ ያስፈልጋል كما قال الرسول عليه الصلاة والسلام አትመቀኛኙ ጀርባ አትሰጣጡ አንዱ ወንድማችሁን ያጫት ሴት ካለች እንዳታጩበት ወዷት አንድ ሴት ካጫት እንዳትመጡበት በቃ አላህ ያሳምርለት ብላችሁ ተው ጀርባ ማትሰጣጡ አትመቀኛኙ ከተመቀኛኛችሁ እንጨት እሳት እንጨትን እንደሚበላው መልካም ስራችሁን ይበላባችኋል ሰላትን ይበላባል ወንድም ላይ ስትመቀኝ የቅድሟን ሱና ሰላት ያበላሽባል ሰኞ ጾም ኮን የሰኞ ጾም ያበላሽባል